የአማራውን ህዝብ ትዕግስቱን ያስጨረሱት እንደሆነ ለበቀል ሲነሳ የፈለገህን አስታጥቅ፣ የፈለገህን ያክል ጊዜ አሰልጥን፣ በርበሬ ብጥብጥ የሚበቃ መንጋ ነው ያለው። የተበጠበጠ በርበሬ የሚበትንህ መንጋ ነው ያለው። ተው፣ ለበቀል አታነሳሱን፣ ለበቀል አታነሳሱን። በቀልን ወጠን እንድንሰብክ አታድርጉን። እባካችሁ ተው፣ አደብ ግዙ። ሽመልስ አብዲሳ አንተ ቅንቡርስ፣ ሽመልስ አብዲሳ፣ ሽመልስ አብዲሳ ህዝቤን እያስጨፈጨፍክ ነው። ህዝባችንን እያስጨፈጨፈ ነው። በመዋቅራዊ ኦዴፓ ህዝባችን እያስጨፈጨፈ ነው። በመዋቅር ተዘርግቶ ህዝባችን ያለቃል። በጄኖሳይድ ትጠየቃለህ፣ በጄኖሳይድ ትጠየቃለህ። ህዝባችንን የሰውን ዘር በማጥፋት መጠየቅ አለበት። ይህ ሰው ሼር አድርጉ ሁላችሁ። ልብ በሉ ወገን፣ ይህንን መልእክት በምታገኙት ግሩፕ ሁሉ የኦሮሞ ግሩፕ የሆነበት አካባቢ ሁሉ እንዲደርስ እፈልጋለሁ። አማራው የመጨረሻው ሰዓት ላይ እየደረሰ ነው። ባለችው ነገር ተነስቶ ራሱን የሚያድንበት ተከቧል እኮ ግድግዳ ላይ ተጠግተን ያለ ነው። በሁሉም በኩል ተከበን እንደ ሳንዊች እንድንሆን የተፈረደብን። አሁን የመጣው አማራ ክልል ያለው ጦርነት የሚባለው ነገር አብይ ስልጣኑ ስለተነካበት እንጂ አማራን ሊያድን ፈልጎ አልነበረም። ፋይን። እኔ እዚህ ጋር ልብ በል ወገን፣ የዚህ ላይ ፎከስ አድርጋችሁ እዛ ጋር ያለውን ወገናችሁን ንቃችሁ የተዋችሁ ወጣችሁ ድምጽ ማትሆኑ የላብ ስራ የማትሰሩ ህዝባችሁን የማዳን እንቅስቃሴ የማታደርጉ ሰዎች እናንተ ከጠላት የበለጠ ከባንድነትም የበለጠ ክህደት እየፈጸማችሁ ነው ህዝባችሁ ላይ። ልብ በል፣ ወልቃይት ላይ፣ ራያ ላይ፣ ጠለምት ላይ ብቻ አይደለም አማራ ያለው፣ እናውቃለን የደረሰውን ግፍ። እዛ ጋር ግን አሁን መንግስት ገብቷል። ለራሱ ጉዳይ ቢሆንም የታጠቀ ኃይል አለ፣ ራሱን መመከት የሚችል ምንሻ አለ፣ ራሱን መመከት የሚችል ልዩ ኃይል አለ። ምናወራው ስለ ጎንደር ምድር ነው፣ ስለ ጀግኖች ምድር። እጅን ሰጥቶ የሚሞት አይደለም እዛ ህዝብ ያለው፣ ጀግና የሚያበቅል ነው። እውነት ነው። ከጎንደር ህዝብ ጋር መቆም አለበት። አብሶሉትሊ አማራ ግን የጎንደር ህዝብ ወለጋ ካለው የበለጠ አያሰጋኝም። ለምን? ራሱን መመከት የሚችል ጀግና ህዝብ። ወለጋ ላይ ግን ያለው ደሜ አማራውን ትጥቅ አስፈትተው ነው ጫካ የወረወሩት። ትጥቅ አስፈትተው 10,000 የአማራ ህዝብ ወለጋ ጫካ ውስጥ ይገኛል በዚህ ሰዓት። 1,000 የአማራ ነፍስ ራሱን መመከት የማይችል በኦነግ ሸኔ በሚባለው፣ እኔ ኦነግ ሸኔ የሚባል ነገር የለም ኦነግ ነው እያልኩ ነው፣ ምክንያቱም እንደዛ ነው ጨዋታው። በኦነግ ሰራዊት ታፍኗል ወገኖቼ። ይህንን የማጋለጥ ስራ መስራት አለብን። ይህንን የማጋለጥ ስራ መስራት አለብን። ሽመልስ አብዲሳ ምላሽ ማይሰጠን ከሆነ ይህ የማዕከላዊ መንግስት የአብይ ኃላፊነት ነው። ዜጎቹን ባሉበት ቦታ ሁሉ ሰላማቸውን የማስጠበቅ ደህንነታቸውን የመጠበቅ ኃላፊነት አለበት። ይህ ደግሞ ሊረጋገጥ ግድ ነው። ሼር አድርጉ፣ ላይክ አድርጉ ወገኖች። መልእክቱ ለህዝባችን ይድረስ። መልእክቱ አማራን በግፍ እያረዱ ላሉ ይድረስ። ወለጋ ውስጥ ህብረተሰባችን እያለቀ ነው እያልኳችሁ ነው። ልብ በል እዚህ ጋር። ሌላውስ ምንድነው? በቀደም ተከተል ባይሆንም የአማራው ክልል መሪ አዴፓ መቼም ድንዝዞች ናችሁ።
አሁን ያለንን ሚኒሻ አባት ከልጅ እየነጠላችሁ፣ ወንድም ከቤተሰብ እየነጠላችሁ፣ ባልና ሚስት እየነጠላችሁ እየወሰዳችሁ እየማገዳችሁት ነው። ልዩ ኃይሉን እየወሰዳችሁ እየማገዳችሁ የሚተካ እነሱን የሚተካ ተተኪ ኃይል ያስፈልገናል። ተተኪ ኃይል ያስፈልገናል። በአስቸኳይ አማራ የማሰልጠን ስራ እንድትሰሩ፣ በአስቸኳይ አማራውን የማስታጠቅ የማሰልጠን ስራ ያስፈልጋል። ተከበናል። መተከል ላይም ትልቅ ውጥረት ነው ያለው። እባካችሁ ባላችሁበት ሆናችሁ ይህንን የክልሉን ህዝብ ብቻ ነው ምንመራ የምትሉትን አማራ በአማርነቱ እየተጨፈጨፈ ነው። ክልሉን የሚያስተዳድረው ሽመልስ አብዲሳ በማንነታችን ቁጭ ብለን ስንሞት ቁጭ ብሎ እያየ ነው። ስለዚህ ያብራካችሁ ክፋይ የሆነ ደማችሁ የሆነ ኢትዮጵያ አገሬ ናት፣ ሄጄ አለማለሁ፣ ሀብት ንብረት አፍርቼ እኖራለሁ ያለበት ቦታ ላይ ወለጋ ላይ እያለቀ ነው። ድምጽ ልትሆኑት ይገባል፣ ልታስገድዱ ይገባል። በዚህ ባላችሁበት አማራ ክልል በሚባለው አካባቢ አማራውን ቀስቅሳችሁ የማሰልጠን ስራ ያስፈልጋል። ኢሚዲየትሊ ወዲያውኑ አሁኑኑ የሕክምና ልምድ ያላችሁ ነርሶች፣ ዶክተሮች፣ ቴኮች፣ የሰብአዊ መብት ተሟጋች ሆናችሁ ለዲዛስተር ወይም ደግሞ አስጨናቂ በሆነ ሰዓት ረሃብ ሰዓት ላይ የተፈጥሮ ጥቃት ሲደርስ፣ ጎርፍ ሲመጣ፣ ዝናብ ሲመጣ፣ አንበጣ ሲመጣ የምትሰሩ ሰዎች አንድ ላይ ሆናችሁ አማራውን ለማዳን ተቀናጁ። የታሰበው የታቀደው ከዚህ በኋላ የሚመጣው ይብሳል። ይሄን ልብ በሉ። የሚቆስለውን አክሙ እንዲያገግም ቶሎ፣ ያልተዘጋጀውን እንዲዘጋጅ፣ እንዲሰለጥን፣ እንዲታጠቅ የአማራ ክልል መንግስት ሊፈቅድ ይገባል። የግድ ነው። እኛ ታጥቀን ተመልሰን ሂደን ህዝቦቻችንን ለመውጋት አገርን ለማፍረስ አይደለም። ተከበናል። ግን እልቂት ቢመጣ በቤኒሻንጉል ጉሙዝ በመተከል የተገደለውን አስቡ። ወልቃይት ራያ ላይ ጠለምት ላይ ያለቀውን አማራ አስቡ። ስላልታጠቀ ትጥቁን ስላስፈታችሁት እንዲደራጅ ስላልፈቀዳችሁለት አሁን ደግሞ ትናንትና ኮሎኔል ደመቀ የመሰከረው ነው። የራያን ወጣት፣ የራያን ልዩ ኃይል፣ የራያን ፋኖ አስቀድመው ፊት ለፊት አንተ በቀቀናም ልጅ ጎንደር የሰራ አይደለም። አንሽንታ ጎጠኛ ኪርገዝ እዚህ ልንስቅ አይደለም የመጣ ነው፣ ልንሰራ ነው። ናው ኮሎኔል ደመቀ ተናግሮታል። ፔጄ ላይ በኋላ አለጥፈዋለሁ። የመከላከያው ኃይል አይደለም እየመራ ያለው፣ ፊት ለፊት እየተገደለ ያለው፣ መስዋዕትነት እየከፈለ ያለው ወልቃይት ላይ ያለ ሚኒሻ ነው። ወልቃይት ላይ ያለ ሚኒሻ ነው። ይህ መሆን የለበትም ነው ስለከረምኩት። እዚህ ጋር መንግስት የመጣው ስልጣኑን ሊያስከብር ነው። የሰለጠነ ሙሉ ትጥቅ ያለው ሙሉ ሪሶርስ ያለው ኃይል አለ። ይሄ ሙሉ ኃይል እንዲኖረው ሆኖ የሰለጠነ መከላከያ የሰለጠነው ደግሞ አማራው በከፈለው ግብር ነው። ደሞዝ የሚከፈለው በአማራው ግብር ነው። ያ አልበቃ ብሎ መከላከያ ውስጥ ያለው የአማራ ነፍስ የሚሞተው አልበቃ ብሎ ሚኒሻውን አስቀድማቸው የምታስገድሉበት ምክንያት አልገባንም። እኛ ገብቷችኋል? ይህንን ነው የምለው። ስለዚህ የአካባቢያችን ጎንደርና አካባቢዋ ላይ ያለው ሚኒሻ ልዩ ኃይል የአማራ የሆነው የሚዋጋ ከሆነ ፊት ለፊት መሆን ያለበት የሀገር መከላከያ ነው። እሱ ብቻ አይደለም፣ ሌላ የኢትዮጵያ ልጆች መጠው ግዴታቸውን ሊፈጽሙ ሊወጡ ይገባል።
ይሄንን ነው ምራ ያለው። እኔ አሁንም ዛሬም ረግጬው የማልፈው ነገር ተከዜ ጨምሮ ድንበራችን ያለው ተከዜን አልፋችሁ አትሂዱ። ጉዳያችን አይደለም፣ አያገባንም። መንግስት ስራዬ ብሎ ይዞታል። ከሄድን ግን መሄድ ካለብን ልብ በሉ፣ እዚህ ጋር መሄድ ካለብን ብቻችሁን አትሂዱ። የእሳት ራት እንዳትሆኑ። 30 ዓመት ሙሉ ወያኔ ተደራጅቶበታል፣ ታጥቋል፣ ተዘጋጅቷል። ምንድነው ይዘን ምን ሄደው? ባዶ የሆነ ክላሽ። የእግረኛ ኃይል ብቻ አይደለም ያላቸው እነሱ። ይህንን አስተውሎ ወገኖች፣ መቅደም ያለበት ፊት ለፊት መምራት ያለበት መከላከያው ነው። አዳዲስ መረጃ ይወጣል። እኔን ለማሳመን የሚደረግ ጥረት አለ። እናንተ እንዳላችሁት ይሁን። ስለ እውነት እያቸነፍን ከሆነ ጥሩ ነው። ግን የሚመራ መከላከያ ከሆነ ጥሩ ነው። ይኸውላችሁ እኔ ደግሞ እየደረሰኝ ያለው ኢንፎ የአማራውን ገበሬ ምስኪኑን ገበሬ ፊት ለፊት አድርገው ነው እየተባልኩ ያለው። ይሄ መቆም አለበት። ይሄ ሆኖ ከሆነ ይሄ ስህተት ነው። ብልጽግና ስልጣን ላይ ለመቆየት የአማራው ደም ላይ ተረማምዶ አይደለም፣ መሆን የለበትም። ሌላው ምንድነው? ወደ ዋናው አጀንዳ ልመለስ። አንኳር የጻፍኳቸውን እዩልኝ፣ አስተውሉ ወገኖቼ። የተጻፈውን አስተውሉ። ሽመልስ አብዲሳ በክልሉ ላይ አማራውን እያስጨፈጨፈ ነው። ህጋዊ ከለላ፣ የሰራዊት እርዳታ፣ የገንዘብ እርዳታ ለኦነግ እያደረገ ነው። አማራው እየታረደ ነው። ወደ 10,000 የሚሆን አማራ ጫካ ገብቷል። 1,000 ደግሞ 1,000 ኦነግ ይዟል፣ አግቷል። ምን ያህል እንደረሸን አናቅም። ልብ በሉ። ሌላው ምንድነው? የኢትዮጵያ ፓርቲዎች የጋራ ምክር ቤት ያወጣው መግለጫ አለ ሰሞኑ። እኔ እነሱ ያወጡትን መግለጫ አይቼ ኦነግ በጣም ይሻለኛል ነው ያልኩት። ቲፒኤልኤፍ ይሻለኛል ነው ያልኩት። በኢትዮጵያ ስም እየነገዱ ለነኚህ አንጃዎች፣ ለነኚህ ሽብረኞች ሽፋን እየሰጡ ያሉ አማራው ቢታረድ ቢገደል በገዛ ሀገሩ ቢፈናቀል ግዴታ የሌላቸው ጸረ አማሮች ናቸው። ባለፈው አብን ከዚህ ግሩፕ ዋካውት አደረገ። ስብሰባ ላይ ተነስቶ ወጣ። አልገባኝም ነበር። ዛሬ መግለጫቸውን አየን፣ ተረድተናል ለምን እንደሆነ። የኢትዮጵያ ሕዝብ ልብ በል። እየተፈጸመ ያለው ደባ አማራ ላይ ይህንን ተረድታችሁ አሁንም ትላንትናም ስንለው የነበር ነው የአማራን ሕዝብ መክዳት ትታችሁ ከአማራው ሕዝብ ጋር ማትቆሙ ከሆነ እቺ ሀገር ደረሰ ነግሬት ከበማድረግ የመጥፋት የመበተን እድሏ ከፍተኛ ነው። ከፍተኛ ነው ወገኖች። ወለጋ ላይ ዛሬ አማራው የሚታረደው እንደናንተ አይነት ምሁር ነን ባዮች አገር እናስተዳድራለን በምርጫ ካቸነፍን የምትሉ ኢዜማን የመሰለ ሌላውን ፓርቲ እኔ አብን ብቻ ነው ተነስቶ ስብሰባውን ጠቅጥቆ የወጣው። መግለጫችሁን አይተናል። ጸረ አማራ ነው። አታወግዙም ወይ? አማራ የሚታረድበትን መቼ ነው የሚያባራው የአማራው ስቃይ? ይህንን ምክር ቤት ማንኛውም ፓርቲ እዚህ ምክር ቤት ላይ ተወካይ የሆነ የሚሳተፍ ልናወግዝ የግድ ነው። አብን እዚህ ውስጥ ምትጨማለቁ ከሆነ እናንተንም እናወግዛለን። ማውገዝ ብቻ አይደለም፣ እርዳታ ማቆም አለው። ቆፍጠን ነው። ከዚህ በኋላ መሞታችን በቃ። የአማራን መሞት
የአማራን መሞት የማያወግዝ ጭራሽ እንደውም የሚደግፍ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ተብሎ የተመሰረተ ጉድ እኮ ነው። ጉድ ነው። ጉድ ነው። ምን ልታደርጉ ነው የተሰባሰባችሁት? ምን ልታረጉ ነው የተሰባሰባችሁት? ዛሬ ስላለው ጦርነት ስለተባለው ነገር ወጣችሁ ትለፈልፋላችሁ። 30 ዓመት ሙሉ ስለታረደው አማራ ባለፈው 2 ዓመት ተኩል በተለይ በግላጭ በጠራራ ፀሐይ ስለሚታረደው አማራ ለምን አልቆማችሁም? ለምንድን ነው ድምጽ ያልሆናችሁት? ለዛ እጅግ በጣም ይገርማል ወገኖች። ስለምን ነው ድምጽ ያልሆናችሁት? ለዛ አንዳንድ ሚዲያዎች ወጠን እንታገላችኋለን፣ ይህ ኃላፊነት የሽመልስ አብዲሳ ብቻ ነው ብላችሁ ምትዘግቧላችሁ። አዴፓዊ አቋም ያላችሁ አውቃናል። ትናንትና አንድ ሚዲያ ላይ ገብቼ ስከታተል ነበር። የአዴፓዊ አቋም ያለው የብልጽግና አቋም ያለው ኦሮሚያ ክልል ላይ ያለውን አማራ ማድረግ ያለበት እዛ ክልል ላይ ያለ አስተዳደር ብቻ ነው ብሎ የሚያምን ልብ በሉ ወገኖች። ሽመልስ አብዲሳን በምንጠይቅበት በምንይዝበት ልክ ጠቅላይ ሚኒስትር ተብየውን አብይ አህመድን እንይዛለን። እዛ ጋር ያለው ኢትዮጵያዊ ዜጋ ነው። ሲታረድ ከርሞ ስቃይ ሲደርስበት ከርሞ እሱን ኢግኖር አድርጎ ነው ስልጣኑ ሊነካበት ሲል ለስልጣኑ ሲሆን የመጣው እዚህ ለጦርነት የመጣው እዚህ። አያችሁ፣ የአማራው መሬት ላይ ጦርነትን የጀመረው ለስልጣኑ ሲሆን ነው። ክልሉ ላይ የገዛ ወገኑ ሲያርድ ኦነግ የሚባል ኦዴፓ የሚባል መንገድ ዘግቶ ከጎጃም ከአማራው ክልል አዲስ አበባ አገቡም ስንባል ይሄ ሁሉ ስም ያለ ነው። አዲስ አበባ ላይ መስቀል በዓልን አታከብሩም ስንባል የነሱን ኢሬቻ ግን ሲያከብሩ ይሄ ሁሉ ስም ያለ ነው። የዜጋውን መብትና ደህንነት የሚያስጠብቅ መንግስት ካልሆነ ምንድን አይነት መንግስት ነው? መንግስት ስልጣኑን ለማስከበር ሲል የአማራውን ደም ግን ያፈሳል፣ ፊት ለፊት አድርጎ ያስገጥማል። እውነት ይዘን እንታገል ወገኖች። በዚህና በዚህ ባንዘል መልካም። ልብ በሉ። አሁን ሼር አድርጉት። አትግ ሌሎች ወገኖቻችን ሳይገቡ አይቀሩም። ሼር አድርጉ። ይሄንን ጠቃሚ ኢንፎርሜሽን ነው። ፕሊዝ ወሬ ላወራ አይደለም፣ ስራ ትቼ ነው የመጣሁት። ሼር አድርጉ፣ ላይክ አድርጉ። የምትገቡ ሼር አድርጉ፣ ላይክ አድርጉ። እዚህ ጋር ያለሁት ለፈን አይደለም፣ ጉሮሬን እያመመኝ ነው የምናገረው። ሼር አድርጉ፣ ላይክ አድርጉ። መልእክቱ እንዲደርስ 10,000 አማራ ነፍስ ወለጋ ጫካ ውስጥ ያለ ማይገደን ከሆነ የኛ አማርነት የናንተ አማርነት በአፍንጫ ይውጣ። የማይገደን ከሆነ ጎንደር ላይ ብቻ ስላለው ነገር ትኩረታችን እዛ ጋር ከሆነ ስህተት ነው። ቅድም እያልኩ ያለሁትን ነገር አሁንም አስተውሉ፣ አጢኑት። ደግሜ የምለው ጎንደር እስከ ተገዜ ከዛም አልፎ ትግራይ ለመግባት ያቀደ ኃይል የታጠቀ ኃይል ራሱን መመከት የሚችል ኃይል አለበት እዛ ጋር። አሁን መሆን ያለበት ትኩረታችን ራሱን መመከት ወደማይችለው በግፍ እየታረደ ላለው በኦነግ ታግቶ ላለው 10,000 አማራ ትላንትና ዘግቤዋለሁ። 3,000 ወጥቷል። በኢትዮጵያ ሴክሬት ሰርቪስ በኢትዮጵያ የደህንነት ኤጀንሲ ወጥቷል። ጋምቤላ ገብቷል። አሁንም የቀረው እንዲወጣ ከጋምቤላም እኛው ጋር እንዲመጣ እናቅፋቸዋለን። ግድ የለም እናደራጃቸዋለን። ይምጡ። የማይፈልጓቸው ከሆነ አማራን የማይፈልጉ ከሆነ እናያለን ማን አርሶ እንደሚያበላው። ግድ የለም ይምጡ፣ እኛ ጋር እንፈልጋቸዋለን።
ነገር ግን ይህንን ስቃይ ያያችሁ ያወቃችሁ ይህን ስቃይ ያያችሁ ያወቃችሁ አፋችሁን ጸጥ አድርጋችሁ የተጻፈ ብቻ ፔጃችሁ ላይ ስለለጠፋችሁ ድምጽ የሆናችሁ የሚመስላችሁ አስጨንቁ መንግስትን ነው ምላችሁ ወንድሞች እህቶች እርምጃ እንዲወሰድ ድምጽ ሁኑ ለዓለም አቀፍ ህዝብ አሳውቁ ትንሽ ደቂቃ ስጡኝ አስገባችኋል አንድ ሁለት ሰው አስገባለሁ ብዙ አላስገባም ወደ ስራ ሄዳለሁ ልብ በሉ ሐሳቤ ጠቅለል ላድርግላችሁ አንደኛ ይህ ህዝብ ለበቀል መነሳት የለበትም መገፋት የለበትም አትግፉን እያልን ነው ለበቀል አታነሳሱን በቀልን ወጠን እንድንሰብክ አታድርጉ ያ ኦነግ ተከታይ የሆናችሁ የኦሮሞ ልጆች የናንተ ሰውነት የናንተ ገላ ከአጥንት ከስጋ ከደም የተሰራ ነው ትሞታላችሁ ኦሮሞ ክልል ኦሮሚያ ክልል የሚባለው ጋር ያለውን አማራ ማሰቃየት በማንነቱ ማረድ ይቁም ነው ሽመልስ አብዲሳ ኃላፊነትን ልትወጣ የግድ ነው ሽመልስ አብዲሳ ይሄንን ነው ምለው ሽመልስ አብዲሳ በዘር ማጥፋት ወንጀል የአማራን ዘር በማጥፋት ወንጀል እንዲከሰስ ከስልጣኑ እንዲወርድ ጫና ልናደርግ የግድ ነው የአማራ ልጅ ነው ማንኛውም ኢትዮጵያዊ ይሄንን ማትደግፉ ካላችሁ የኢትዮጵያ መፍረሻዋ ቅርብ ነው የፍርድ ቀን ደርሷል ስንል ነበር ይሄው አልዋለም አላደረም ካፋችን በወጣ በማግስት ነው ጦርነት የተባለው ቀስ ብሎ የእርስ በርስ ጦርነት ይመጣል እባካችሁ ኢትዮጵያን ማዳን የምትፈልጉ አሁን ነው የምትቆሙ ከአማራው ጋር እየታረድን ነው በቅቶናል ማርም ሲበዛ ይመራል ኢትዮጵያን አስተዳድራለሁ የኢትዮጵያ ፓርቲ ነኝ የምትል ምድረ በቀቀና በቅት ሁሉ ያማራው ደም ላይ በግፍ የሚፈሰው ደም ላይ ቁማ አይደለም ስልጣን የምትይዘው ለዛ ድምጽ ሰጠነው መጀመሪያ የኢትዮጵያ ፓርቲዎች የፖለቲካ ፓርቲዎች የጋራ ምክር ቤት የአንድነት ምክር ቤት ያወጣችሁትን መግለጫ እጠፉት ከዚህ በግፍ ከሚገደል ህዝብ ጋራ ቁሙ ይሄ ሌላው መልእክቴ ነው መጨረሻው የአማራ ክልል መሪ አዴፓ ብትሰሙ ብታውቁበት ያለውን ኃይል ያስጨረሳችሁ ነውና የሚተካ ቶሎ ብላችሁ በአፋጣኝ ሳይውል ሳያድር ስልጠና ይጀመር ለዚህ ሊረዱ የሚችሉ ህዝባቸውን ሊታደጉ የሚችሉ በፖለቲካ ሴራ የታሰሩትን የአማራ አመራሮችን ልቀቁ ማሰልጠን ይርዱ ማደራጀት ላይ ይርዱ አማራው ላይ የተደገነው አደጋ ከፍ ያለ ነውና ዝም ብላችሁ እባካችሁ አዳምጡ የምናገረውን ነገር አሁን ሰው አስገባለሁ ግቡ አጠር ያረጋችሁ ሐሳባችሁን ገለጻ አድርጉት ፍሬውን ብቻ ልክ ያለው ዞር ያደረጋችሁ ግቡ አስተካክሉት ስልካችሁን ተናስተልን ሰላም ብያለሁ ተናስተልን ወንድም ይቅርታ ወደ ጓዳ ልግባ እስኪ ልጆች እንዳይረብሹኝ እሺ ተማው ጥሩ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ ያቀረብካቸው ሐሳቦች ያው ሁላችንም ውስጣችን የሚያብከነክነንና
የሚሰማን ጉዳይ በመሆኑ ነው። እንግዲህ ያውኑ የወቅታዊ ችግር የተፈጠረው አሁን ያው እንግዲህ የጠገቡ ሰዎች ውብ የተፋቸው የአማራን ህልውና ለማጥፋት አማራን ከምድረገጽ ለማጥፋት ባርነት ሆኖ እንዲያገለግለው ሳይሆን ከምድረገጽ ለማጥፋት መሰሪ ተንኮል ይዘው መጥተው ለዚህ እኩይ ተግባር እስካሁን ድረስ አማራውን የሚያስቀጠቅጠው ትህነግ ነው። አሁን እንግዲህ የአማራው እንባ የአማራው ደም በራሱ ላይ እንግዲህ አፈንድቶታል። ጥሩ እንቅስቃሴ ነው። ይሄንም ከሞላ ጎደል ማገዝ መቻል አለብን። ወሰናችን እስከምናገኝ ድረስ በፊትም ይሁን በኋላ ሆነን መታገል አለብን። ወሰናችን በኋላ ግን የሚታገል አካል ይታገል እንደማንኛውም ሰው እንደ ኢትዮጵያዊነቱ እንደ አማራም ሊታገል ይችላል። አንዱ ይሄ ነው። በሁለተኛ ደረጃ ይሄ የተለያዩ የፖለቲካ ፓርቲ ነን የሚሉ ሰዎች በተለይ የአማራን እንወክላለን ብለው የተቋቋሙ ፓርቲዎች ከዚህ ጀምሮ ራሳቸው ሰገብጋባና ስልጣን ወዳድ መሆናቸው አንድነት አለመኖራቸው ራሱ ይሄ ስልጣን ወዳድነትና የበላይነትን ለመንገስ የሚሯሯጡ መሆናቸውን እያስተዋልን ነው። እውነት ከሆነ የኛ አማራ እየተቀጠቀጠ በግፍ እየተገደለ ህፃናት፣ ሴት፣ አሮጌ፣ ሽማግሌ ሳይል ቄስ ሳይል የኛል ህዝብ እየተቀጠቀጠ አንድ ቀን ስለሚሞተው ህዝብና ስለሚያልቀው ህፃናት ሳይቆረቆርና ተወያይቶ በጋራ መፍትሄ መግለጫ ሳያወጣ ዛሬ ትህነግ በራሱ ወቢ ተፍቶት በፈጠረው ተኩስና በተደረገው ወቅታዊ ችግር ተሰብስበው ይሄን ድጋፍ ለመስጠት ይሁን ለመቃወም እንሰበሰባለን ማለታቸው ሁላችንም ያመናል። በእውነቱ ያመናል። ዛሬም እየሞተ ነው ያለ አማራ፣ ዛሬም እያለቀ ነው ያለ አማራ። የአማራ ደም የአማራ እንባ ነገም እያንዳንዱ በራሱ ላይ ይደርስበታል። ትህነግ ይመልከት፣ ትህነግን ይየው። በራሱ ስፈልፍሎ ያመጣው ነው። አማራ እስከ ዛሬ ድረስ ማን ገዛ ማን ስልጣን ያዘ በስልጣኑ መጋራት አለብኝ ያለ የለም። እንዴት እያስተዳደሩት ነው እየጠየቀ ነው የቆየ እስካሁን ድረስ። እንዴት ነው የሚመሩት ያለ ያለ ነው የቆየ እስካሁን ድረስ። ስለዚህ አማራው ወደ አንድ ገጥ መምጣት መቻል አለበት። ይሄ በጎጥ በሰፈር መናኮር አያስፈልግም። ችግሮች ቢኖሩ ደግሞ ችግር ያለበት ሰው እየተነጠለን ወሰደ በህግም ሆነ በተለያየ አግባብ መወሰድ አለበት። ይሄ በጎጥና በሰፈር የሚከፋፍሉት ነገር ግን አሁንም ከትህነግ መሰሪ ተንኮል የተነሳ ነው ብላ አልሳሳትም። በፍጹም ሊሆን የማይችል ነገር ነው። ስለሽ ጥፋተኛ ከሆን ስለሽ ባንተ ላይ ነው እርምጃ መወሰድ ያለበት። እኔም ችግር ካለብኝ በኔ ላይ ነው ችግር መወሰድ ያለበት። ግን ጎጃም እንዲህ አለ፣ ወሎ እንዲህ አለ፣ ጎንደር እንዲህ አለ እየተባባለ የሚሰነጣጠቅና የሚፈራረጅ ነገር የብልጽግናን ጉዳይ አስፈጻሚ ናቸው መስሎ የሚታዩኝ ነው። በጣም ትክክል። አዎ ይሄ ነው። ሌላ ወደ አንድ ነገር መምጣት ያለብን ከዛ ያለው ተቋም አንድ ኃይል፣ አንድ አመለካከት፣ አንድ አያያዝ፣ አንድ አቅጣጫ ቢይዙ በየትኛውም ያለ የአማራ ተወላጅ የሚመለከተውን ወይም ተገቢ ነው ያለውን ድጋፍ እያደረገ ከሚፈለገው ዓላማ ይደርሱ ነበር። ነገር ግን የአማራዎችን ነን በማለት ስማቸውን ብቻ አንግበው 20 አባል ይኑራቸው 50 አባልም ይኑራቸው ያችን ይዘው ተኮፍሰው መውጣትና ተጠግተው አንጨብጫቢ መሆን ነው የሚፈልጉ። ይሄ ደግሞ መሰረት የሌለው ነገር ነው። ስለዚህ እኛ ወደ አንድ እንሰባሰብ፣ ወደ አንድ የአንድ አይነት አቋም ይኖረን፣ ለወገናችን ደራሽ የሆነ እንስራ። በየትኛውም ዓለም ውስጥ ያለነ የአማራ ተወላጆች ድምጻችን ከማሰማትም አልፎ በእውነት ነው የምላችሁ በእያንዳንዱ ሀገር ያለ 50 ይሁን 60 ለአንድ ወር ጊዜ ቢጠፋው ሄደን ማጥለቅለቅ አለብን። በእውነት ነው ምንም ማን ገሎ አይጨርሰንም፣ አስሮ አይጨርሰንም። ትክክል። መታገል አለብን። አማራ ወገናችን የነገን ዛሬ ተመስገን ብሎ የጨው እንጀራ አገጣጥሞ የሚበላ ገበሬና ህፃን የሚገል ቆሻሻ አናርኪስት ሰው በላ ሴት የሚገል ሴት ነው ራሱ በጣም ደካማ ቆሻሻ ሲባል ይሄ ኦሮሞ ወነግ ሸኒ የሚባል ስም የለጠፉለት ወነግ ነው። ወነግ ማለት ደግሞ በስልጣን ኮረቻ ላይ ተቀምጦ አብሮ ቁርጥ እየበላ ጥብስ እየበላ አዲስ አበባ የተቀመጠ ነው። ትክክል። አብሮ ቁጭ ብሎ የተቀመጠ ነው። ስለዚህ በስም ወነግ ሸኒ የኦሮሞ ባለስልጣን ነው አማራ የሚጨፈጭፈው የሚገለው ያለ 29 ዙር ልዩ ኃይል ኮማንዶ አሰልጥኖ የለ እንዴ? ወነግን እንዴት ማጥፋት ያቅተዋል? የእውነት ከሆነ ሌላ ወታደር እኮ ያስፈልገው
እንዴት እሱን ማጥፋት ያቅተዋል? ባሻጥር የሚያስገድለው ያለ የኦሮሞ ባለስልጣን የወቅቱ ብልጽግና ነው። ስለዚህ አማራ ሆይ ተመትረት ተቆርጠህ ተፈልጠህ እስከምታልቅ መጠበቅ የለብህም። አቋምህን ሰብሰብ አድርገህ ለወገን ደራሽ መሆን መቻል አለብህ። በእውነቱ በየትኛውም ቦታ ተሰልፈን እያንዳንዳችን ለውጥ አናመጣም። አንድ ስንሆን ነው ለውጥ ልናመጣ የምንችለው። ስንመክር ነው፣ አንድ ሆነን ስንሰለፍ ነው። ስነ ልቦናው የአማራ እንኳን ወንዱ ሴቱ የታጠቀ ነው። ሳይማር የሰለጠነ ህዝብ ነው ያለን። ውትድርና ሳይንሳዊ ፖለቲካዊ ትምህርት ሳይሰጠው በራሱ ሰልጥኖ የተዘጋጅቶ የተቀመጠ ኃይል ነው ያለ። የሚደቁሰው የሚያስደቁሰው የሚገለው የሚያስገድለው የስልጣኑ አንጨብጫቢ አጎብዳጅ የገዳይ ሸላሚ የሆነ ነው። ይሄን ደግሞ ጠንክረን ልንዋጋው ይገባል። ትናንትና የአማራ ህዝብ ጥይት በግንባሩ እየተከሰከሰበት እጁን ለካቴና እየሰጠ ያገኘውን ሰላም በጃዙር ሳትናገሩ እንደርስላችኋለን፣ ሳትገስጹና ምን ችግር አለን ብለን ጠይቃችኋለን ያሉ እናቶ ደመቀ ዛሬ አማራ ይሄን ያህል ሲዋረድ ይሄን ያህል ሲቀጠቀጥ ስንት ታሪክ ያለውን ህዝብ አዋርደውት የኖሩ ስልጣን ላይ የተቀመጡ ሰዎች ናቸው። በጣም ለገዳይ የሚሸልሙ አማራ ትልቅ ታሪክ ያለው ህዝብ ነው። አማራ እንዳይሆን ያደረጉት በባርነት ቀንበር ያገለገለ እንዲኖር ያደረጉት ባሪያ አገልጋይ ሆነው ዛሬም እነሱ ናቸው። ስለዚህ ትናንት የተደራጀውን የአማራ ወጣት በኮቪድ-19 ምክንያት በበጎ አድራጎት እያሉ መሸርሸር መበተን በጥቅም ማታለል ብዙ ነገር ተሞክሯል። ዛሬም ትህነግ ነገ መደመዱ አይጠፋል። ግን ትህነግን ያሸነፈ ብልጽግና ነው በሚል ነገም ህዝቡን ለማታለል እንደሚሄዱ እናውቃለን። ይሄ ደግሞ ሆዳችን አያሽረውም። ሆዳችን ሊሽር የሚችለው የአማራው ወገናችን ሞት ሲበቃው ነው። የአማራው ወገናችን እልቂት ሲያቆም ነው። ይሄ ነው ትልቁ ታርጌታችን በእኛ። ስለዚህ ሁላችንም ወደ አንድ አካል እንምጣ የሚል ሐሳብ ለማስተላለፍ ፈልጌ ነው። አመሰግናለሁ ወንድም። አመሰግናለሁ። በጣም አጥጋቢ የሆነ ነገር ነው የተናገረው። በጣም እናመሰግናለን። እንዳው እዚች ጋር ባለህበት በነካፍህ ትንሽ መልእክት እንድታስተላልፍ የምፈልገው ምን መሰለህ፣ አሁን ያለው ኃይላችን እየመነመነ ነው። እኔ ትልቁ ስጋቴ ምንድነው፣ ሰሞኑን ስናገር ነበር፣ ርስታችን አይመለስ አይደለም። አንዳንድ ሰዎች በጣም ክርር ያለ ነገር እንደ ስለሺ ሌላ ተልኳላ አይነት እስኪሉ ድረስ ማስተዋል ያቃተንን እኛ እንደዛ ምን ሰዎች የኛ ህብረተሰብ እንደምታውቀው ነው። ጦርነት ከተባለ በተለይ ተገፍቶ እንትን ሲደርስ ፊት ለፊት ነው ሄዶ የሚላተመው። ፍራቻ የለም፣ ብቃት አለ። ግን ይህንን በስሜት የሚነዳ አካሄድ ተግብ እንበል ነው። ምክንያቱም አማራው እንደሌላው አካባቢ ሲያሰለጥን ሲዘጋጅ አልኖርም። አሁን ያለው ምንሻው ነው። አሁን ያለው ትንሽ ልዩ ኃይል ነው። ይሄ ሲሞት ይሄ ደግሞ የተሸረሸረ ያለቀ ነው። ፊት ለፊት ነው እያስቀጠቀጡት ያሉት። ፋይን ባለበት ሁለት ነገር ያድርግ። አንደኛ ከተከዜ ማለፍ የለበትም ባይ ነኝ። ከዛም ያልፍ ከሆነ ሌሎችን የኢትዮጵያ አካሎች ሌላ ክልል ያሉ ልዩ ኃይሎችን ይጨምር። ሁለተኛ ምክንያቱም አገራዊ ከሆነ የአገር አድርግ። አማራው ብቻውን ምንም ከትግራይ ህዝብ ጋር ምንም ጸብ የለውም ከቲፒኤልኤፍ ጋር እንጂ ካራጁ ጋር እንጂ። ሌላው ምንድነው በየጊዜው እንደዚህ አይነት ችግር ሲመጣ ይያለቃለው የአማራ ሪሶርስ ስለሆነ አዴፓ ተሎ ብሎ የጦር መኮንኖቻችንን ለቁ ያሉትንም አስተባብሮ የአማራ ወታደሮችን ሊያሰለጥን ይገባል እና የሚተካ ኃይል እና እችን አስመልክቶ እንዳው የምትለው ነገር ካለ እስኪ ባክህ። አመሰግናለሁ። አሁን በድጋሚ ትክክል ነህ። አንደኛ ቅድም መግቢያ ላይ የተናገርኩ ይመስለኛል። እኛ ካሁን ፊት አልቀናል፣ ሙተናል፣ ወገኖቻችን ጀግኖቻችን ወንድሞቻችን አጠናል። ዛሬም እያጣነ ነው ያለነ። ዛሬም እኮ ብዙ ወንድሞቻችን ሙተዋል፣ የራሳችን ቤተሰባችን ሁሉ ሙተዋል። በአንድ ገጥ እየተደሰትነ በአንድ ገጥ እያለቀስነ ነው ያለን። የዘመድ